ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ጥሩ አፍቃሪ ለመሆን ምን ያስፈልጋል የሚለውን ነው የምናየው ማለት ነው። እንግዲህ ጥሩ አፍቃሪ መሆን ማለት ፍቅርን ብቻ ሳይሆን ክብርን፣ ትኩረትን፣ ግንኙነትን በጤናማ መንገድ መጠበቅ ያስፈልጋል ማለት ነው። የመጀመሪያው እውነተኛ ፍቅር ወይም ደግሞ አፍቃሪ መሆን ይጠበቅብናል። ራስን መውደድ ብቻ ሳይሆን ሌላውንም መውደድ ያስፈልጋል። አክብሮትንም ያስፈልጋል። ራስን ማክበር ብቻ ሳይሆን ሌላውንም ማክበር ያስፈልጋል። ግልጽ ግንኙነት ደግሞ ያስፈልጋል። ያው ስሜትን በቀጥታ መናገር፣ መስማት፣ መስማማት ካለን ሰው ጋር አስፈላጊ ነው። ስሜትን መቆጣጠር ያስፈልጋል። በቁጣ አለመናገር፣ ችግሮች ሲኖሩ በሰላም መፍታት፣ ድጋፍና መረዳዳትም ያው ብዙ ጊዜ ሰዎች ማፍቀር አይፈልጉም፣ መፈቀር ብቻ ነው የሚፈልጉት። ያው አፍቃሪ ከሆንን ደግሞ የሚያስፈልጉ ኳሊፊኬሽኖች ስላሉ እነሱን ነገሮች ማድረግ ስለማይፈልጉ ማለት ነው። ትኩረትና ጊዜንም ደግሞ ትኩረትን መሳብ፣ ጊዜን አለማባከንም እንደዚሁ ያስፈልጋል። ታማኝ መሆን በጣም በዚህ ዘመን ከባድ የሆነውና እየተሽለኮለከ የምንኖርበት ዘመን ነውና ይህንን በጣም በቃ ሰዎች እምነት በእኛ ላይ እንዲያሳድሩ በተግባር ማሳየት መቻል አለብን ማለት ነው። ቤተሰቦቼ ጥሩ አፍቃሪ መሆን መታደል ነው። ጥሩ ተፈቃሪ መሆንም መታደል ነው። ጥሩ ተፈቃሪ ማለት ምን ማለት ነው? ያንን የሚያፈቅረውን ሰው ኳሊፊኬሽን ማሟላት ማለት ነው። ጥሩ አፍቃሪ ማለትም ደግሞ ለዛ ላፈቀርነው ሰው መንከባከብ፣ ጊዜ መስጠት፣ ስለዛ ሰው ክፉ አለመሆን ማለት ነውና እነዚህ ነገሮች እንድትጠቀሙበት ጋብዛችኋለሁ። አመሰግናለሁ።